አረ ውሸት ከበዛ ጥሩ አይደለም። ውሸት አታብዙ። በቃ خلاص ይበቃል። እንደ ዚያዳ ቢብቲ ወላ خلاص እንደ እሺ ማለት ከየት ሰማችሁ? ማን ነው የነገራችሁ? አሁን የሆነ መጥፎ ነገር ያሰበው ሰው ውዶች አንድ ነገር ልንገራችሁ። አሁን ለምሳሌ ማለት ነው ለምሳሌ አንድ ነገር ልንገራችሁ። እኔ አንድ ሰውን ማታ ሊገል ነው ብዬ ባስብ በውስጤ ማለት ነው ብቻዬን ሊገል ነው ብዬ ባስብ እኔ ራሴን አውቃለሁ እንጂ እኔ ራሴ አውቃለሁ እንጂ ማንም ሰው እኮ ያላቅ አይችልም። እኔ ካልነገርኩ እንደዚህ ነው ብዬ ካልነገርኩ እሺ እናንተ ያ ሰው ይሄ እቅዱን ያቀደው ሰው በምን መንገድ ነው ለእናንተ ሊነገር የቻለው? ምን ነው እረፉ በቃ እንደ خلاص ውሸት አታውሩ እንደ ቢካፉ ሀቢብቲ ዚያዳ እንደ እግዚአብሔርን በቃ እነሱ የፍቅር አምላክ የሚጠብቀው እሱ ነው። خلاص ብሩክና ሄሚ የሚጠብቀው እግዚአብሔር ነው እንጂ ሰው አይደለም። እና ሰው ጠብቆ አይደለም እስከዛሬም ያሉት ገባችሁ? አሁን እነሱ ሁለተኛ አመት ሊሞላ እኮ ስንት ወር ነው የቀረው? ትንጥዬ ቀን ነው የቀረው። ገባችሁ አይደል? ስለዚህ አሁን እናንተ ምንድነው እንደ እንደዚህ ሆና ለማላየት እንደዚህ የሆኑ ምናምን የምትሉት ነገር አቆሙ እንደ ምክንያቱም እነሱ የተገናኙት በሰው እጅ አይደለም እግዚአብሔር ብሎና ፈቅዶ ነው የተገናኙት አይደል? ስለዚህ እስከ ጥግ ድረስ የሚመራው እግዚአብሔር ነው እንጂ ሰው አይደለም። ገባችሁ አይደል? ምናልባት ሰው ክፉ ሊያስብ ይችላል፣ አያስብም አይባልም። ነገር ግን ኢትዮጵያ ውስጥ ነው ሊያስብ ይችላል። ነገር ግን ይሄ ያልተረጋገጠ ውሸት ይዛችሁ ሄሚ ብዙ ጊዜ አወርታለች። ያልተረጋገጠ ውሸት ወይም ይሄ ባለጉዳዩ ጋር ያላወራችሁትን ወሬ አታውሩ ብላ ተናግራ ታውቃለች ከዚህ በፊት። ስለዚህ ያልታወቀው ነገርና ውሸትን ይዛችሁ ሚዲያ አሁን እኛ በጣም ደስታ ውስጥ ያለ ነው። ግን ደስታ ለማበላሸት የሚመጣው ጠላት እግዚአብሔር ያዝ እንጂ እንደዚህ ብላችሁ በሃይማኖታችሁ ለነሱ ፍቅራችሁ እንዲጠንክር በቃ እጅ ለእጅ ተይዞ እስኪ ጥግ ድረስ እንዲሄዱ መጸለይ ነው እንጂ እናንተ ማለት እንደዚህ ተያዛ እንደዚህ ታቅዶ እንደዚህ ለማላየት እንደዚህ ተሮጣ ሄሚ እንደዚህ ሆነ አትበሉ። በቃ خلاص ለውሸት አታውሩ በካፎ ወላ እንዴ እሺ አወራችሁ። ይሄ ማለት ባለ ጉዳዩ ከእናንተ ጋር ወርቷል። ይሄ ሁለቱም ለማላየት ሁለቱም የሆነ ክፉ ነገር ለማድረግ እየሞከረ ያለው ሰው ከእናንተ ጋር ሲል ደውሎ አወርቶ ነው። አንቺ አስተሪም እኔ ይቅርታ አድርገን በጣም የሚያከብር ልጅ ነሽ። በጣም ነው የምወድሽ እና በጣም ነው ማደንቅሽም። ግን ይሄ ማይሆን ወሬ ውሸትን አምጣችሁ ባታውሩ ባይ ነኝ። በቃ የምርን እኮ ነው ይሄ ውሸት እኮ ነው። خلاص ዚያዳ ሀቢብቲ እንዴ ሰላም ውድና የተከበራችሁ ውድ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ ውዶች። ተመልሼ መጥቼላችሁ ያለው ምንድነው የመጣሁት እኔ ሚዲያ ትንሽ እየተንቀጠቀጠ ይገኛል አሁን ላይ ገባችሁ? ሰሞኑን ረጋ ሰከን ብለን ነበር ገባችሁ? አንድ ቦታ ላይ እንደተቀመጣ ውሃ ሆነ በቃ ረጋ ብለን የሆነ ባህር እኮ የሆነ ቦታ ላይ ቁጭ ካለ የለም እኮ በቃ ሌላ ቦታ ማይንቀሳቀስ ከሆነ ረጋ ነው ሰከን ነው የሚለው አይደል? እንደዛ ሰከን ብለን ነበር። አሁን ደግሞ ጀመረ እንግዲህ ውሸትና ወሬ። ስለዚህ ይሄ ንፋስ ላይ ይዛችሁ እንደፋስ የምትሮጡትን ውሸት ይዛችሁ ተቀመጡ እዛው እንዴ ምን ነው እና ይሄ ማይሆን ወሬ አታውሩ። በቃ እንደዚህ ተባላ እንደዚህ ለማድረግ ይሄን እርግጠኛ ሆናችሁ ያ ይሄንን ለማድረግ የሚያስብ ሰው ከናንተ ጋር የሚያወራው ከሆነ እንዶ እውነት ከሆነ ማለት ነው ይሁን ሊሆን አይችልም። ገባችሁ አይደል? ማን ሰው አያርግም አይባልም፣ ሊያርግ ይችላል። ነገር ግን እርግጠኛ ያልሆነ ነገር ባትናገሩ እና ብሩክም ሄሚም እናንተም ተጠንቀቁ። ነገር ግን ቢሆንም በቃ ጸልዩ በሃይማኖታችሁ። የምር ነው የነሱ ፍቅር እንዲዘልቅ እግዚአብሔር በፍቅር እንዲያኖራችሁ እስከ ልጅ ድረስ እግዚአብሔርን በፍቅር በደስታ እርስ በራሱ እየተከባበሩ እንዲኖሩ መጸለይ ነው እንጂ ማይሆን ውሸት እንደዚህ ሆነ በቃ አታውሩ። እግዚአብሔርን ይደብራል። ኔቨር በቃ ተዋችሁ እስቲ ኑሩበት እግዚአብሔርን። እንደ ምን ነው ደስ አላላችሁ እንዴ? ሰሞኑን ደስታችሁ ደስ አላለም እንዴ? አሁን እነሱ ብሩክና ሄሚ እናንተ እራሳችሁ ግን ተጠንቀቁ። ነገር ግን ሰውን ለይታችሁ ይወቁ። ሰውን ሲታስገቡ ቤታችሁን ሰውን ሲታስገቡ ምረጡ። ጠላትና ወዳጅን ለይታችሁ ይወቁ ብላችሁ ምክር ምናምን ሲጡ እንጂ አሁን ምን ብላችሁ እንደምትመክሩ ልንገራችሁ። እኔ እንደው ምክር ከሆነ ማለት ነው። አሁን ለምሳሌ ሁለት ፍቅረኛሞች ላይ ለመግባት በጣም ብዙ ሰው ይጠራል። በጣም ለማላየት የሚሆን ብዙ ነገር ማለት እንደሆነ ባለው ድሮም ያለው ነገር ነው። ተረዳሽኝ አይደል? ነገር ግን ምን ብላችሁ እናንተ ከነሱ ምናልባት ልትበልጡ ትችላላችሁ ከብሩክና ከሄሚ ገባችሁ አይደል? እናንተ አሁን ላይ ያላችሁት ፍቅር ውስጥ ነው። እርስ በራሳችሁ ትከባበራላችሁ። ግን ያን ነገር አይቶ የሚቀና ሰው ይኖራል እና ሰው ጠላት አይኖርም የማይባልን ጠላት አለ። ነገር ግን እራሳችሁን ጠብቁ። እርስ በራሳችሁ ተከባበሩ። ሰውን ለይታችሁ ቅረቡ። ጠላትን ወዳጅንም ለይታችሁ ይወቁ እና ሁሉም ሰው አንድ ወዳጅ ነው ብላችሁ አትቅረቡ ምናምን
ምክር ነው እንጂ ምክር ሲጡ እንጂ እንደዚህ ተብሎ እንደዚህ ነገር ተዘጋጅቶ እንደዚህ አትበሉ። ምክር መስጠት ካልቻላችሁ አሪፋችሁ ተቀመጡ። خلاص እንዴ እግዚአብሔርን እንደ ይደብራል ወፍ እና ምንድነው ለነሱ ምክር ሲጡ። አሁን ላይ ያለው ሁኔታ በጣም ደስ ይላል። ያላችሁት ሁኔታ በጣም ነው ደስ የሚለው። ቻናላችሁም ጥሩ ከሄድ ነው እየሄደ ያለው። ቻናሉም እያደገ ነው። ቪውም አለ እግዚአብሔር ይመስገን አይደል። ሰው የተሰጠ ነው የሚኖረው እና እንደዚህ ብለ እየሄዳ ሁሉን ነገር ጥሩ ላይ ነው። ፍቅራችሁ ሰው ይወዳል። እናንተ ላይ ጸብ አያምርባችሁም። ጸብ ሁሉን ነገር ትታችሁ እርስ በራሳችሁ ተከባብራችሁ ወደፊት ሂዱ እንጂ ብላችሁ እንደዚህ አይነት ምክር ሚከሩ በውስጥ የሚታወሩትም ከሆነ ፎሎ የተመለሰ ሰው ካለ በኢንቦክስ የሚሆን ምክር ሚከሩ በቃ እራሳችሁን ጠብቁ፣ እርስ በራሳችሁ ተከባበሩ ብሎ ባሉ እንግዲህ እንደዛ ነው የሚባለው። በውሸት ከምታወሩ እንደዚህ አይነት ምክር ብትሰጡ ደስ አይልም? ደስ ይላል እንዴ! አሁን ላይ ለነሱ ምን እንደሚያስፈልጉ ታውቃላችሁ? ምክር ነው ምክር። በቃ እራሳችሁን እርስ በራሱን እንዲከባበር እርስ በራሱን እንዲዋደዱ ጠላትና ክፉን ሰውን ሁሉም ሰው ለይታ እንዲያውቁ ሰውን ደግሞ መርጦ እንዲቀርቡ በቃ ከነሱ ትልቅ ሰዎች እኮ ነው እነሱ የምትመለከቱት። በእውነት የምር ነው። በእድሜ በጣም የምትበልጡት በእውቅናም እንደዛ የምትበልጡ ሰዎች ናቸው ያላችሁት። እነዛ የሚከሩ እሺ እና ባይዲም የሚፈልጡት ሰዎች ልትኖሩ ትችላላችሁ። እነሱ የሚታዩት እነሱ ብልጥ ነው እንዲገኙ እርስ በራሱን እንዲከባበሩ የሚከሯቸውና እና ውሸትን የማይሆን ነገር ያላየሁትን ያልተጠበቀ ነገር እና ተጨባጭ ያልሆነ ነገር አታወሩ። በቃ የምር ነው። ፍቅራችሁ በጣም ነው ደስ የሚለው። በጣም የሚያስቀና ፍቅር ውስጥ ነው ያሉት እና የፍቅር አምላክ እግዚአብሔር ይጠብቃችሁ ከክፉ ነገር። እግዚአብሔር ወጣችሁ እንዳትቀሩ የሄዳችሁበት ቦታ ሁሉ እግዚአብሔር ይቀድማችሁ። ገባችሁ ወይ? ለእናንተ ክፉ የሚያስበው ጠላት ካለ እግዚአብሔር አምላክ እሱ ራሱ በእውነቴ ነው የምላችሁ ጉርጋድ ላይ አስገብቶ መቃብር ላይ በቃ ምንድነው አፈር ውስጥ ያስገባል። እንደዛ ነው የሚባለው። እና ለማንኛውም ወዳችኋለሁ። ቪዲዮ ላይክ ሼር አድርጉ፣ ቪዲዮን ሰብስክራይብ አድርጉ። ውዶቼ ውሸት እንዳታወሩ። ውሸት ጥሩ አይደለም። ውሸት ነገ ሰውን ያዋርዳል። ባታወሩ ባይ ነኝ። የማቻችሁና ማይሆን ነገር አታወሩ። እና በጣም ነው ወዳችሁ፣ በጣም ነው ማከብራችሁ። ይሄን ውሸት ደግሞ ሰምታችሁ በጣም የምትጨነቁ ሰዎች ነው አትጨነቁ። እግዚአብሔርን ጸልዩ። እውነት ማለት እውነትን የምትወዱት ከሆነ ማለት ነው። ባይ 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 ባይ